ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊ የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን በቤተክርስቲያናችን ውስጥ ባለፉት ሳምንታት ከተከናወኑ አበይት ድርጊቶች መካከል የተወሰኑት መርጠን ቆይታ ምናደርግ ነው የሚሆነው። እንድትከታተሉ እንጋብዛለን። መርሃ ግብሩን መጋቢ ሚስተር ሳህሉ አድማሱና እኔም ጌታቸው በቀለ ይዘን ቀርበናል። እንድትከታተሉ እንጋብዛለን። መጋቢ ሚስተር እንግዲህ ባሳለፍነው ሳምንት እንደከዚህ ቀደሙ በርካታ ጉዳዮች አሉ በቤተክርስቲያን የተከናወኑ ከነዛ ውስጥ የተወሰኑትን እንመርጣለን። እንደገናም ከዛም ተጨማሪ ደግሞ በባለፈው በእኛም በሚዲያችን ማስታወቂያ ሰርተን ያስተላልፈው የነበረው በተለይ ዝክረ ኒቂያ የሚለው በዛሬው ዕለት ሀገር አቀፍ ጉባኤ የሚካሄድበት ከተለያየ የሀገሪቱ ክፍሎች የሚመጡ ሊቃውንት መምህራን የሚካፈሉበት የምክክር ጉባኤ የሚካሄዳል። ዋናው አጀንዳችን እሱ ነው። የሊቃውንት ጉባኤ የተመለከተን ነው። ከዛ ጋር ተያይዞ ሌላ ሁለተኛ ካለን ሰዓት አንፃር ብናነሳው በጥቂቱ ይኖራል። እስቲ ዝክረ ኒቂያ የሀገር አቀፍ የጉባኤ ቤት መምህራን ሊቃውንተ ቤተክርስቲያን የምክክር ጉባኤ ሚያዝያ 20 2017 ዓ.ም በዕለተ ሰኞ ይጀምራል ተብሎ ይጠበቃል። እስቲ ስለሱ ጥቂት ሐሳቦች እናንሳ። አመሰግናለሁ መምህር ጌታቸው። እንግዲህ ዝክረ ኒቂያ ሀገር አቀፍ ጉባኤ ነው ሰኞ ሚያዝያ 20 ቀን 2017 ዓ.ም የተጀመረ ትልቅ ጉባኤ ነው። እንግዲህ መቼም አንድ ነገር ስያሜው ግብሩን ይመራልና ስም ይመርሆ በግብሩ እንደተባለው ያው ኒቂያ ተብሎ ነው የተሰየመው። እንግዲህ ኒቂያ የሚለውን ትንሽ ገለጽ ማድረግ ይገባናል። ያው ኒቂያ እንደሚታወቀው በቤተክርስቲያናችን ታሪክ ትልቁን ስፍራ የያዘው በ325 ዓመተ ምህረት ትልቅ ጉባኤ ወይም ደግሞ አንቀጸ ሃይማኖት የተደነገገበት በወቅቱ የነበሩ ወይም የተነሱ የቤተክርስቲያን ጠላቶች ወይም ደግሞ መናፍቃን ያን ከምንጠራቸው በጣም የታወቀው አርዮስ የተወገዘበት ጉባኤ ነው። እንግዲህ ይሄ ስብሰባ በዚህ ነው የተሰየመው። በእውነት አንድ ነገር ማስታወስ ፈለኩኝና የዛሬ 3 ዓመት አካባቢ በ2014 ማለት ነው በእግዚአብሔር ቸርነት በእግዚአብሔር ፈቃድ ኒቂያ ነበርኩኝ ወይም ደግሞ ቁስጥንጥንያ ዛሬ ኢስታንቡል እየተባለ የሚጠራው ማለት ነው። እንግዲህ ኢስታንቡል ማለት ቁስጥንጥንያ ማለት ነው። በፊት ቁስጥንጥንያ ተብሎ ይጠራ ነበር። አሁን ነው ኢስታንቡል የተባለው። ኒቂያ ደግሞ በዚህ በቁስጥንጥንያ 33 ኪሎ ሜትር ርቀት ላይ የምትገኝ በጥቁር ባህር ዳር የምትገኝ ወደብ ላይ የምትገኝ ናት። ከቁስጥንጥንያ ወደ ኒቂያ የሚኬደው በመርከብ ነው። በአሁኑ ሰዓት ቅሪተ ህንጻዎቹ 318 ሊቃውንት ይቀመጡባቸው የነበሩ የድንጋይ ወንበሮች ዙሪያውን ተከብረው ለጎብኚዎች ክፍት ሆነዋል ማለት ነው። እንግዲህ ይሄ ትልቅ ስም ነው። ዛሬ እንደገና የቅድስት ቤተክርስቲያናችን ጉባኤ እንዲካሄድበት የተመረጠው ማለት ነው። ያው አመቱን ሙሉ ቅስቀሳው ሲቀሰቀስ ቆይቷል ወይም ደግሞ ብስራቱን ስንሰማ ነው የቆየ ነው። ይህንን ጉባኤ ለማካሄድ ጉባኤው እንደው እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን በሕገ ቤተክርስቲያን የተደነገገ ነው። በሕገ ቤተክርስቲያን አንቀጽ 17 ተራ ቁጥር ሀ ላይ እንደዚሁም ደግሞ አንቀጽ 16 ተራ ቁጥር 30 ላይ ስንመለከት በሕገ ቤተክርስቲያን ይሄ ጉባኤ ማለት የአብነት መምህራንን ጉባኤ ቅዱስ ሲኖዶስ እንደሚያስተባብር ወይም ደግሞ የቅዱስ ሲኖዶስ ስልጣንና ተግባር በሚለው አንቀጽ ውስጥ በዋነኛነት
መምህራንን ይጠብቃል። መምህራን ተጠናክረው እንዲቀጥሉ ወይም ደግሞ የጥንቱ የሊቃውንት ዕውቀት ወይም ደግሞ ትምህርት እንዳይበረዝ እንዳይከለስ ተጠብቆ እንዲኖር ያደርጋል ይላል ሕገ ቤተክርስቲያኑ ማለት ነው። በዚህ መሰረት ነው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ መምሪያ ነው ጉባኤውን ያዘጋጀው። ይሄ መምሪያ ደግሞ በዚሁ በሕገ ቤተክርስቲያን ተጠሪነቱ ቀጥታ ለቅዱስ ሲኖዶስ ነው። በዚህ መሰረት የቅዱስ ሲኖዶስ መርሃ ግብር ብለን ልንጠራው የሚገባን በጣም ለቤተክርስቲያናችን ምሰሶ የሆነ ጉባኤ ነውና ጉባኤው በዚህ ሁኔታ ነው ዛሬ ሰኞ ሚያዝያ 20 ቀን 2017 ዓመተ ምህረት ብፁዕ ቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት በተገኙበት ጉባኤው በይፋ ተከፍቷል። ጉባኤው ለ3 ቀናት የሚቆይ ነው። እስከ ረቡዕ ድረስ ይቆያል። በዚህ ሁኔታ ነው እንግዲህ ተጨማሪም አለኝ። ወደ አንተ ደግሞ ንምጣና ያንተን ሐሳብ እንስማ። እውነት ነው መጋቢ ምስጢር እንግዲህ ዝክረ ኒቄያ ራሱ ስያሜው እንደሚያመለክተው ከፍ ያለ ስም ነው። በኒቄያ 318ቱ ሊቃውንት ተሰብስበው የሃይማኖት ውሳኔ የወሰኑበት ሁኔታ ነው። በታሪክ ወደ ኋላ ሄደን የታሪክ መጻሕፍት ስናነብ ማለት ነው። እንግዲህ ዛሬም እነዚህ 318 ከመላው ኢትዮጵያ የተውጣጡ መምህራን የመጻሕፍት መምህራን ተሰባስበው መጥተው በቤተክርስቲያናቸው ጉዳይ ምክክር ጉባኤ የሚካሄድበት ነው። ምናልባት እስካሁን በቤተክርስቲያናችን ታሪክ እንደዚህ አይነት የጉባኤ በሊቃውንት ጉባኤ ሰብሳቢነት እንደነዚህ አይነት ሊቃውንት ተሰባስበው በአንድ ቦታ በአንድ ጊዜ ከተለያየ ቦታ መጥተው በዚህም የመከሩበት በታሪክ ተጽፏልና ምናልባት ይሄ ለመጀመሪያ ጊዜ የተካሄደ ጉባኤ ነው የሚሆነው። እንግዲህ የተለያዩ ሊቃውንቶች ይመጣሉ። በተለያየ ትምህርት የተማሩ የቤተክርስቲያኒቷን ችግር ቤተክርስቲያን ውስጥ ሊነሱ ቢገባቸው በቀጣይ ቤተክርስቲያኒቷ ተሻጋሪ የሆነ ስራዎች እንድትሰራ ምን መደረግ እንዳለበት የሚለው እንግዲህ ሐሳቦች የሚመጡትም ከሊቃውንቱ ናቸውና እንግዲህ በተለያየ መጠን በዘመተላይ በዚህ ዘመን በቤተክርስቲያናችን ከውስጥም ከውጭ የሚነሱ በርካታ ጥያቄዎች አሉ። በየክፍለ ሀገሩ አሉ። በተለያየ ቦታ የሚነሱ አሉ። እነዚህን ሊቃውንቱ አንድ ቦታ ተሰባስበው በሚመክሩበት ወቅት ተወያይተው አንዱ ካንዱ ልምድ በሚወስድበት ከዛ ተያይዘው ደግሞ ከተነሱ ርዕሰ ጉዳዮች አንፃር መጨረሻ ላይም ያቋም መግለጫ ይኖራል። ያቋም መግለጫ ወጥቶ ነው እንግዲህ ያ ጉዳይ ለቅዱስ ሲኖዶስ የሚቀርብና ቅዱስ ሲኖዶስ ተወያይቶበትም የሊቃውንቱን ሐሳብ መሰረት አድርጎ በመወያየት መፍትሄ የሚያመጣበት ወይ ደግሞ እንዳቅጣጫ የሚያሳዩ ጉዳዮች የሚነሳሉ ተብሎ ነው የሚጠበቀውና እንግዲህ እነዚህ ሊቃውንት ተሰባስበው መገናኘታቸው መመካከራቸው መወያየታቸው በጣም ብዙ ጠቀሜታ አለው። ለቤተክርስቲያኒቷም ይጠቅማል። ከዛ በተጨማሪ ያሉ አለመግባባቶችን አንዱ ካንዱ ራሱ ልምድ የሚቀስምበትን በአጠቃላይ ሁሉም ሊቃውንት የተለያየ ዕውቀት ደረጃ የተለያየ አመለካከት ያላቸው ከተለያየ ቦታ የሚመጡ የሚይዟቸው ሐሳቦችም ስላሉ እነዛም መጡ በአንድ ጉባኤ በአንድ መድረክ ላይ ተወያይቶ አንድ ሐሳብ ላይ መድረስ ቀላል አይደለምና ለቤተክርስቲያናችን ትልቅ ጠቀሜታ ያለው ሊበረታታ የሚገባው ወደፊትም እንደነዚህ አይነት ጉባኤያት ሊቀጥል ወይም ደግሞ ሊኖር የሚገባው ይመስለኛል መጋቢ ምስጢር። እውነት ነው መምህር ጌታቸው። እንግዲህ ይህንን ጉባኤ በአጠቃላይ ያው መግቢያው ወይም ደግሞ መክፈቻው በጋዜጣዊ መግለጫ ወይም ደግሞ የተለያዩ ሚዲያዎች እንዲገኙ ተፈቅዷል። ነገር ግን አጠቃላይ ውይይቱ በዝግ ነው ውይይት የሚያደርጉት። መጨረሻ ላይ ደግሞ ውጤቱ ረቡዕ ሚያዝያ 22 ቀን 2017 ዓመተ ምህረት ይጠናቀቃል። ያን ጊዜ ደግሞ ያቋሙን ሁኔታ የምንሰማ ይሆናል። እንደዚሁም ደግሞ በመሃል
በመናደርገው የዜና እወጃም የዚሁ የጉባኤውን ዋና ይዘት ሂደት በአጠቃላይ ወደ ምእመናን የምናደርስ ነው የሚሆነው። መምህር እንግዲህ ይሄ ጉባኤ አሁን እንደተገለጸው እጅግ በጣም ጠቃሚ ነው። ኒቂያም ተብሏል። በኒቂያ የተደረገውን ያው በቤተክርስቲያን ታሪክ በስፋት የሚታወቅ ነው። ትልቅ ጉባኤ ነው እና ይህን ተከትሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ያንን ጉባኤ የሚተካ ያን ጉባኤ የሚያስታውስ ከዛም በላይ ያን ጊዜ የነበሩ 318 ሊቃውንት ናቸው። በአሁኑ ሰዓት ደግሞ በኢትዮጵያ ኦርቶዶክስ ከዚያ በላይ በሺዎች የሚቆጠሩ ሊቃውንት ናቸው። በዚህ በጉባኤውም የሚሳተፉት በጣም በርካታ ናቸው። እነዚህ ጉባኤ ይሄን ጉባኤ የሚያካሂዱት ማለት ነው አንደኛ የጉባኤ ቤት መምህራን ናቸው። ጉባኤ ቤት ማለት ወንበር ዘርግተው ወይም ወንበር ተክለው የሚያስተምሩ በተለያየ ዕውቀት ማለት ነው። በቅኔውም በድጓውም በአቋቋሙም በመጻሕፍቱም በሁሉም ወንበር ዘርግተው የሚያስተምሩ የጉባኤ መምህራን ሲሆኑ እንደዚሁም ደግሞ ሊቃውንተ ቤተክርስቲያንም ወንበር ባለመዘርጋት ነገር ግን የዕውቀቱ የሙያው ባለቤት የሆኑ ሊቃውንተ ቤተክርስቲያንም የሚካተቱበት ትልቅ ጉባኤ ነው። እንግዲህ ይሄ መርሃ ግብር ያው እንደተባለው ብዙ ጥቅሞች አሉት። በጣም ብዙ ጥቅሞች አሉት። ጥቅሞቹንም እንደዚሁ አብሮ ማንሳት አስፈላጊ ስለሆነ የቤተክርስቲያናችን ትምህርት ከጥንት የመጣው ከጥንቷ ቤተክርስቲያን የመጣው የቤተክርስቲያናችን ትምህርት ሳይበረዝና ሳይከለስ ተጠብቆ ለትውልድ ለሚቀጥለው ትውልድ እንዲተላለፍ ነው እንግዲህ ትልቁ ዓላማ ማለት ነው። ያው አሁን በዘመናችን እንደምንመለከተው ቅድስት ቤተክርስቲያናችን ልክ በዚህ በ325 ዓመተ ምህረት እንደ ተከሰተው የመናፍቃን ወረራ ወይም ደግሞ የቅድስት ቤተክርስቲያናችንን ዕውቀት የሚበርዙና የሚከልሱ ሰዎች በየቦታው በየጊዜው የተነሱ ስለሆነ ይህንን ጉባኤ ወቅታዊ እና አስፈላጊ ያደርገዋል ማለት ነው። እና ያው የመጀመሪያው ትልቁ ቅድስት ቤተክርስቲያናችን ያቆየችውን ይህንን አብነት እየተባለ የሚጠራውን ትምህርት ሳይከለስ ሳይበረዝ ተጠብቆ ለቀጣዩ ትውልድ ማሸጋገር የሚቻለው በእንዲህ አይነት ጉባኤ ነው ማለት ነው። እንደዚሁም ደግሞ የጉባኤ ቤቶቹም ያው አብዛኛውን ጉባኤ ቤቶች እየተፈቱ ስለሆነ በችግር ምክንያት በሰው ሰራሽ ችግር ምክንያት እየተፈቱ መምህራኖቹ ወደ ርዕሰ ከተማ ወደ አዲስ አበባ እየፈለሱ ስለሆነ እነሱም ደግሞ ጉባኤውን እንዲያጠናክሩ እንዲያስፋፉ የነሱም አቅም የሚጠናከርበትን መንገድ ይፈልጋል። መቼም እንደ አንድነት ያለ ትልቅ ኃይል የለም። ከዚህም ውጭ በመርሃ ግብሩ በተለያዩ የሊቃውንት ጉባኤ አንዳንድ ዝግጅቶች እንደተመለከትነው ደግሞ ይህ ጉባኤ ራሱን ለመጠበቅና ዕውቀቱን ለመጠበቅ ብቻ ሳይሆን ለቅዱስ ሲኖዶስም ምክረ ሐሳብ ይለግሳል ይላል። ምክረ ሐሳብ ጠቃሚ የሆነ ቅዱስ ሲኖዶስም ለሚያስተላልፋቸው ውሳኔዎች የሚጠቅም ምክርም የሚለግስ ጉባኤ ስለሆነ አስፈላጊነቱ ከምንም በላይ ነው። እንደተባለው ለቤተክርስቲያናችን ምሰሶ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህልውና የጉባኤ ቤቶች ናቸው። እነዚህ ያብነት መምህራን ደቀ መዛሙርት ናቸው። እነሱ ከሌሉ ቅድስት ቤተክርስቲያናችን በፍጹም መቀጠል አትችልምና የዘመኑ የሚያመጣባትንም ማዕበልና ጎርፍ የምትቋቋመው የምትሻገረው የቅድስት ቤተክርስቲያናችን መርከቦች የጉባኤ ቤቶች ስለሆኑ እንግዲህ ይሄ ተመስርቷል። ከታሰበበት አመታት ተቆጥረዋል። ነገር ግን አሁን እውን ሆኖ ወደ መሬት ወርዶ ነገሩ በዚህ ሁኔታ ሊቃውንቱ ይህንን የወቅቱን እንኳን ችግር ጦርነቱን በየአካባቢው ያለውን የጸጥታ ችግር ታግሰው ከበረሃ ከሩቅ የመጡበት ሁኔታ ስለሆነ ትልቅ ደስታ ነው። ቅድስት ቤተክርስቲያን እንግዲህ ወደፊት የምትጠናከርበት ትልቁ መፍትሄ እዚህ ላይ ይሆናል ብለን ተስፋ እናደርጋለን።
እንደዚሁ ይሄ ጉባኤ ደግሞ በዛሬው ወይም በዘንድሮ ዓመት የተደረገ ወይ የሚደረግ ብቻ ሳይሆን የሚቀጥል ሲሆን በአመት 2 ጊዜ ያቢቀር በአመት 1 ጊዜ ተተክሎ በቋሚነት ቅድስት ቤተክርስቲያንን የሚያገለግል የቤተክርስቲያናችን የብረት አጥር ብለን የምንጠራው ጉባኤ ዝክረ ኒቂያ ሀገር አቀፍ ጉባኤ ነው ማለት ነው። መምህር ጌታቸው እውነት ነው። እንግዲህ ምናልባት በእኛ ሀገር አልተለመደም እንጂ በሌሎቹ ላይ የኮፕቲክ ቤተክርስቲያን የማላንካራ የህንድንም ዝም ብዬ ታሪኮቻቸው ሳይ ነበር ትላንትና። እንደዚህ አይነት የመምህራኖቻቸው ትልልቅ ጉባኤት ይካሄዳሉ። እነዚህ ጉባኤት በየአብያተ ክርስቲያናቸው ወቅታዊ ጉዳይ ከዚህ ከግሎባላይዜሽን ከሴኩላሪዝም አንፃር የሚመጡትን ጉዳዮች የሚፈታ ነውና እኛም ሀገር እንግዲህ አሁን በዘንድሮ ዓመት የተለመደ ወይም ይሄ መሰረት ተጣለለት ምንለው የዝክረ ኒቂያ ጉባኤ ብዙ ስራዎች ይሰራል ይጠበቃል ብለን በተለይ በዚህ ዘመን በዚህ በ21ኛው መቶ ክፍለ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርካታ ተግዳሮቶች እየገጠሟት ነው። ከውስጥም ከውጭም ያሉ ናቸውና እነዚህ ከውስጥም የሚመጡትን እንደ ውስጥ መፍታት የሚቻለው ከውጭ የሚመጡትን ደግሞ ከውጭ ተከላክሎ መመለስ የሚቻለው እንደዚህ አይነት አንድነት ሲኖር ነው። እንደዚህ ሊቃውንቱ ተሰብስበው በቤተክርስቲያናቸው ወቅታዊ ጉዳይ ላይ ሲመክሩ የተነሱ ችግሮችን መፍትሄዎችን አቅጣጫዎችን ሲያስቀምጡ ነውና ምናልባት ከዚህ ጉባኤ ብዙ ትልቅ ነገር ይጠበቃል እንላለን። ለመጀመሪያ ጊዜ ነው ሁሉም በያሉበት ሀገረ ስብከት የሚመለከቷቸው የማያዩቸው አሉ። መጋቢ ምስጢር ቅድም እንደተጠቀሷቸው በጉባኤት በመምህራን የሚታዩ ችግሮች አሉ። የመምህራን የተማሪዎች ፍልሰት አለ። አንዳንድ ቦታ ጉባኤ ቤቶች የሚዘጓሉ። ከዛ ውጭም አስተዳደራዊ ችግሮች አሉ። እነዚህ አስተዳደራዊ ችግሮች በቀጥታም ሆነ በተዘዋዋሪ ጉባኤ ቤቶች ላይም ራሱ የሚያርፉበት ሁኔታ ይኖራልና በሁሉም ቦታ ያሉ ችግሮች ተሰብስበው እንግዲህ በአጀንዳ ተይዞባቸው ውይይቶች ይካሄዳሉና እንደዚህ አይነት ጉባኤያት ውይይቶች ጠቃሚነታቸው ከፍተኛ ነው። ለቅዱስ ሲኖዶስም መጋቢ ምስጢር እንደነከሱት እንደ ምክር ሐሳብ ይሆናል። ከዛ በተጨማሪ በሌሎች ቦታ ያሉ ራሱ ሐሳብ መቀየር ይቻላል። ሊቃውንቱ ከተለያየ ቦታ መጥተው አንድነታቸውን አጠናክረው ለምሳሌ በሰሜን ያለው ከደቡብ ምን እየተደረገ ነው የደቡብ ከምስራቅ ያለው ከምዕራቡ ያሉትን ችግሮች ራሱ ሰምተው ወደ አንድነት ማምጣት እርስ በርስ መተዋወቅ መረዳዳት ይቻላልና የጉባኤ ተጠናክሮ ይቀጥላል። እንግዲህ ከጉባኤ ውሳኔዎች በኋላ ብዙ እናገኛቸው ነጥቦች ይኖራሉ በቀጣይ የምናነሳቸው። ግን እንዳጠቃላይ ቤተክርስቲያኒቷ አሁን በዚህ በ21ኛው መቶ ክፍለ ዘመን ያለችበትንም ከውስጥም ከውጭም ያሉ ተግዳሮት ወይም ደግሞ ችግሮች የምንላቸውን እንዲፈቱ አቅጣጫ የሚያሳይ ጉባኤ ይሆናል ብለን እንጠብቃለን። እኔ በበኩሌ እንደዚህ እጠብቃለሁ። መጋቢ ምስጢር መምህር ጌታቸው እንግዲህ እንደተባለው እውነቱን ለመናገር በአንድ ወቅት አንድ ታሪክ ሳነብ የኢትዮጵያን ታሪክ የጻፉት የውጭ ሰዎች ናቸው አብዛኛው ማለት ነው። እና ያ ታሪክ ደግሞ የውጭ ሰዎች የሚጽፉት የኢትዮጵያ ታሪክ የተሟላና የተጠናከረ አይደለም። ምክንያቱ ምንድነው? የውጭ ሰዎች በሚመጡበት ወቅት ሪሰርች ጥናት ሲያደርጉ የሚያገኙቸው ገበሬዎቹንና ነጋዴዎቹን ነው። እና ከነጋዴና ከገበሬ ሐሳብ ተቀበለው ነው የሚጽፉት። ስለዚህ ሐሳባቸውም እንደዛው ዕውቀቱ የቀነሰ ይሆናል ማለት ነው። ለምን? ሊቃውንቱ ብዙ ጊዜ አይገኙም። ሊቃውንቱ በጉባኤ ቤት ውስጥ ነው ታፍነው ያሉት። አሁንም ደግሞ በዘመናችን ስንመለከት አሁን ቅድስት ቤተክርስቲያናችን ለሚገጥሟት ችግሮች ከዚህ ከኑፋቄ ጋር ተያይዞ ለሚመጡ በጣም ህዝብን የሚቀሰቅስ ወይም ደግሞ የምእመናንን ቁጣ የሚቀሰቅስ ችግር ይፈጠራል በየጊዜው እንሰማለን። ለዚህ ደግሞ ፈጥነው መልስ የሚሰጡት ልክ የነዚያ የምእመናን ልጆች በወቅቱ የነበሩ የነጋዴዎች ልጆች የሚመስሉ ማለት ነው። የተወሰኑ ሊቃውንትም አሉ በማህበራዊ ሚዲያ ውስጥ የሚሳተፉ የሚዋጉ የሚታገሉ የሚከራከሩ ሊቃውንት እንዳሉ ሁሉ 80% ማለት እንችላለን ደፍረን አብዛኛውን በማህበራዊ ሚዲያ ሐሳብ የሚሰጡት ወይም ደግሞ ለመመከት ሙከራ የሚያደርጉት ብዙ በመንፈሳዊ ትምህርት በዚህ ባብነቱ ትምህርት ያልገፉ ጉባኤ ያልዋሉ ምስጢር ያላደላደሉ ሰዎች ይበዛሉ። ስለዚህ
እነዚህ ሰዎች በሚበዙበት ወቅት ሐሳባቸው አንድ አይሆንም የየራሳቸው አቅጣጫ የየራሳቸው መላምት ስላላቸው ርስ በርስ ከመተረማመስ ያለፈ ውጤት አይታይም ያው መምህር እንደምታየው ማለት ነው መጨረሻ ላይ ወዳልተፈለገ ግጭት ነው ነገሮች የሚያመሩትና ነገር ግን የተማሩ ሰዎች ሲናገሩ በእነሱ ያምራል አነጋገራቸውም ሊቃውንቱ በዚህ በቁጣ ወይም ደግሞ ደም በሚያፈላ መንገድ ሳይሆን ሊቃውንቱ በምስጢር በቅኔ በሰም በወርቅ ያደረጉ በህይወት ውስጥ ህይወትን ሰርስሮ የሚገባ ዕውቀት ነው ሊቃውንቱ የሚዘሩት እና ሊቃውንቱን አሁን ወደዚህ ወደ ማህበራዊ ሚዲያም ማምጣት የሚገባው ወደ ዲጂታሉ ዓለም እንዲሳተፉ ማድረግ የሚገባው ምእመናንም የሚረጋጉት አንድ ሐሳብ ወጥ ሐሳብ የሚገኘው በዚህ ስለሆነ ለዚህም ለወቅቱ ላለው ውጅንብር በማህበራዊ ሚዲያ ለሚናፈሰው ሐሳብ ሁሉ ይሄ ከስሜት ጋር የሚሄድ ሐሳብ ስለሆነ ያንንም ያስታግሳሉ እንዳውም ምእመናንን ከብጅታ ነፃ የሚያወጣ ሐሳብ የሚያቀርቡት ሊቃውንት ናቸው ሊቃውንት ሲናገሩት እንደዚያ ነው እንዴ ተብሎ መቼም ማንኛውም ነገር ካልተተረጎመ ካልተብራራ ፊደል ይገላል እንደተባለው ፊደል በፊደል የሚደረጉ ወይም ደግሞ በሰማዊ ሂደት የሚተረጎሙ ነገሮች ችግር ሊያመጡ ስለሚችሉ እነዚህ ሊቃውንት በተለያየ መንገድ እየተረጎሙ እያብራሩ ምእመናንን ከብጅታ ነፃ የሚያወጣ ሐሳብ የሚያቀርቡ ስለሆኑ ለቤተክርስቲያናችን ልደት ለቤተክርስቲያናችን እድገት ቤተክርስቲያናችን እንድትሻገር ለቀጣዩ ትውልድ ቅድስት ቤተክርስቲያናችን ሃይማኖታችን እንዲተላለፍ ለማድረግ የመምህራኑ ሚና በጣም የጎላ ነው ስለዚህ ነው እንዳውም ይሄ ዛሬው የኔና ያንተ ውይይት ለማብሰር ያህል ነው እንጂ አሁን ከጉባኤው ጀምሮ እስከሚፈጸም ድረስ እዛው እየተገኘን የሊቃውንቱን ሐሳብ ወደ ምእመናን ደግሞ የምናደርስበትም በር ይኖረናል መድረክ ይኖረናል እውነት ነው መጋቢ ሚስተር ነው አንድ ነገር ለማከለከል በተለይ ሊቃውንቱን እዚህ ወደፊት ማውጣት ይገባል አሁን ቅድም እንደተጠቀሱት በዚህ በማህበራዊ ሚዲያ ላይ በአብዛኛው የሚታየው ምልልሶቹ እንደገና የቤተክርስቲያኒቷን ስርዓት ያልጠበቁ ትውፊቱን ታሪኩን ቀኑናን ዶግማ ያልጠበቁ ትምርቶች የሚተላለፉት ከዚህ የተነሳ ነው ከዚህ ማለት እንዲ ሊቃውንቱ ወደፊት ባለመቅረባቸው ወደ ሚዲያው ባለመውጣታቸው ሊቃውንቱ በጉባኤ ቤት ነው ያሉት ሊቃውንቱ በማህሌት በሰዓታት በአገልግሎት ላይ ነው ያሉትና መድረኩን የተቆጣጠረው ምንም ቅድም እንደተገለጹ ምንም በትምርት ጠለቅ ያልሆነ በቃ እንዲ ጫፍ ይዞ የሚሮጥ በመሆኑ ዛሬ የሚታዩ ችግሮች እየተፈጠሩ ነውና አንድ ሰው በሚያስተላልፈው የቤተክርስቲያን ትምርት የተላለፈ እየመሰለ ውዝግቦች በሙሉ እየተመለከትን ያሉና እንደ አጠቃላይ እነዚህም በሙሉ ሊፈታ የሚችለው ሊቃውንቱ ማውጣት ይገባል ወደፊት እንዲመጡ ማድረግ ይገባል ስራና ሰራተኛን ማገናኘት ይገባል ለሊቃውንቱ ቦታ መስጠት ወደፊት እንዲመጡ ምእመኑን እንዲያስተምሩ በተቻለ መጠን ደግሞ አንድነት ፈጥሮ መረጃ እንዲቀያየሩ ማድረግ ይገባልና ምናልባት የጉባኤም እነዚህ ሐሳቦችን በማንሳት መፍትሄ ያገኛል ብለን እንጠብቃለን እንግዲህ በዚህ ዙሪያ ላይ ብዙ እንዳናወራ ካለን ሰዓትም አንፃር ሁለተኛ ከውሳኔዎቹ በኋላ ያቋም መግለጫ ከወጣ በኋላ በነገውም ፕሮግራሞቻችን ሊቃውንቶችም እናገኝ ስለሆነ በዛ ላይ ሰፋ ያለ ትንታኔ እናቀርባለንና በተለይ በጣም የተጀመረው የሚያስደስት ነው ጥሩ ነው ለቤተክርስቲያን ችግር ፈቺ የሆነ የሊቃውንት ስብስብ ነውና ይህ ተጠናክሮ ይቀጥላል ብለን ተስፋ እናደርጋለን እንግዲህ በርካታ ርዕሰ ጉዳዮች እነሳሉ እነዚህን ርዕሰ ጉዳዮችም ለቤተክርስቲያኒቷ የሚጠቅሙ ችግር ፈቺ የሆኑ ሐሳቦች ይነሳሉ ብለን ተስፋ እናደርጋለን ሌላው ከዚሁ ጋር አንድ እንደሚመሳሰል አንድ ጉዳይ ብንመለከት ብዬ ነው ለምሳሌ የግሪክ ኢንተርፓርላሜንታሪ አሴምብሊ ኦን ኦርቶዶክስ የሚል አንድ ማህበር አለ ወይም ደግሞ ተቋም አለ የተቋም ግሪክ ውስጥ ነው የሚገኘው እና ግሪክ ውስጥ የሚገኘው ከ25 ሀገራት የተሰባሰቡ የፓርላማ አባላት የሚካፈሉበት ኦርቶዶክሳውያን ናቸውና በአለም ላይ ኦርቶዶክስ ክርስትና መስፋፋት አለበት አንድነታችን መጠበቅ አለብን የሚል ነው ልክ አሁን እዚህ በኒቂያ ጉባኤ በዚህ
ዝክረ ኒቅያ ላይ ሀገር አቀፍ ሊቃውንቶች ተሰባስበው አንድ ላይ የሚመክሩበት ነው። ይሄ ደግሞ በዓለም አቀፍ ኦርቶዶክሳውያን የራሻን ኦርቶዶክስ እነዚህ ኢስተርን ኦርቶዶክስ የምንላቸው ኦሪየንታል ቸርች የሚባሉት አንድ ሆነን ቺን ዓለም በተለይ የአንደኛው መቶ ክፍለ ዘመን መታገል አለብን። የምዕራባውያን ፍልስፍና የምዕራባውያን ይሄ ግሎባላይዜሽን ሴኩላሪዝም ሌሎች በሙሉ ያነጣጠሩት ኦርቶዶክስ ላይ ነው። ኦርቶዶክስ አንድ መሆን አለብን ብለው የሚንቀሳቀሱ ናቸው። እነዚህ በ1993 ዓ.ም ግሪክ ውስጥ የተሰባሰቡ ከ25 ሀገራት የተውጣጡ ነውና እነዚህ ልኡካን ቡድን ሚያዝያ 17 ቀን 2017 ዓ.ም ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ጋር መጥተው ያለውን እንቅስቃሴ ገለጻ ሲያደርጉ ነበር። በወቅቱ ምን ይዛ ነበርኩና ብዙዎቹ የሚያነሷቸው ጉዳዮች ክርስቲያኖች ክርስትና እየተገፋ ነው። አፍሪካ ውስጥ በመናይበት ሰዓት የክርስትና ሃይማኖት ላይ ጽንፈኞች ተነስተው ጥቃት እያደረሱ ነው። እነዚህ በአፍሪካ ውስጥም ክርስትና እንዳይስፋፋ የሚያደርጉ ጽንፈኞች አካላት አውሮፓውያን አሜሪካን ቦታ ማልሰጡትም እነሱ የሚመለከታቸው ነገር ስላይደለ ግን ይህ ነገር ራሱ ከነሱም ጋር የተያያዘ ጉዳዮች ነው። ስለዚህ ኦርቶዶክሳውያን በመላው ዓለም ያለው ኦርቶዶክስ ተዋህዶ ኦርቶዶክስ ተባብለን ብቻ ሳይሆን እንደ ክርስትና ሃይማኖታችን አንድ መሆን አለብን የሚል በጣም ወሳኝ ጉዳዮች ነበር ሲያነሱ የነበሩት። ዋናዎቹ ሰዎች በግሪክ ቋንቋ ነው ሲያቀርቡ የነበሩት። ግሪኩን ደግሞ የሚተረጉሙት ኢትዮጵያውያንም ነበሩና በተለይ በዓለም ላይ ይሄን ያህል አሳስቧቸው አንድ መሆን አለብን፣ የክርስትና ሃይማኖት እየተገፋች ነው፣ ታሪካዊ ቦታዎች የቅርስ ቦታዎች እየጠፉ ነው፣ እነዚህ መከላከል ምንሉ አንድ ስንሆን ነው፣ ኢትዮጵያም የዚህ አባል መሆን አለባት ይላሉና እንደው ከዚህኛው ከዝክረ ኒቅያም ጋር የሚመሳሰሉ ነገሮች ስላሉት ነው። መጋቢ ሚኒስትር ምን ይላሉ? መርጌታቸው እንግዲህ በተለይ ከቅርብ ጊዜ ወዲህ በውጭ ዓለም ያሉ እነዚህ አሃት አብያተ ክርስቲያናትም እንደዚሁም ደግሞ በተወሰነ ምንገናኝበት መንገድ አለ። ኦርቶዶክስ አብዛኛው ኦርቶዶክስ የሚባሉት አብዛኛዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከተለውን አንቀጸ ሃይማኖት የሚከተሉ አሉ። ከዛም ደግሞ ወጣ ቢሉም ነገር ግን አጠቃላይ ፈተናው ዓለም አቀፍ ፈተናው ኦርቶዶክስ የሚለውን ስም ማጥፋት ስለሆነ በተለያዩ አካባቢ የሚገኙ በግብጽም የግብጽም ኦርቶዶክስ ይሁን የራሻ ኦርቶዶክስም ይሁን የህንድ የሶሪያ የተለያዩ ዓለማት ኦርቶዶክሳውያን በዚህ ነገር ላይ ያው ትኩረት ሰጥተው እየሰሩ ነው። በጣም የሚገርመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው ጠንካራ መሆኗን ያውቃሉ። ስለዚህ ይመጣሉ። አሁን በተለይ ቅዱስ አባታችን ጋር በየጊዜው ያው ፕሮግራም እናቀርባለን። እየመጡ እየተወያዩ ይሄዳሉ። ይሄ ማለት እነሱ ደግሞ ከማንም በላይ ችግሩን እያዩት ችግሩ በራቸውን እያንኳኳ ስለሆነ ከዛ ችግር ተነስተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ መሰረቷን ያለቀቀች ከጥንት የነበረውን ይዛ እስካሁን ድረስ የቆየች በርካታ ምዕመናን ያሏት እውነቱን ለመናገር ለማጋነን አይደለም ወይም ደግሞ ለትምክህትም አይደለም አጠቃላይ ሀገርን ያቆየች ጤና ሚኒስቴርም ሆና የሰራች ገንዘብ ሚኒስቴርም ሆና የሰራች ትምህርት ሚኒስቴርም ሆና የሰራች ቤተክርስቲያን ስለሆነች እሷን የመጡ ያማክራሉና አሁንም ከዚህ ቀደም ሲደረግ እንደነበረው ነው። አሁንም የተደረገው ሰሞኑን ያው ተመልክተናል። በተለይ አንተ ዝርዝር ሁኔታውን ዘገባውን ስለተከታተልክ ብዙ መረጃዎች ምን እንደተነጋገሩ ከቅዱስነታቸው ጋር ያለውን ተከታትለዋል። የተሻለ መረጃ ካንተ ነው የምናገኘው። እንግዲህ ይሄ መጋቢ ሚኒስትር በዚሁ አጋጣሚ ብዙ ጊዜ ወደ ውጭ ሲሄዱ ሃጊያ ሶፊያን አይተዋት ያውቃሉ? እውነት ነው። እውነት አንዳንድ ጊዜ እየተሳቀቁ ነው ማያቸው ነገሮች እዚህ ጊዜ ላለማባከን እየተሳቀቁ ነው እንጂ አሁን በአሁኑ ሰዓት የአሁን ኒቂያ ብለን የጠራ ነው እና ኒቂያ ቁስጥንጥንያ ሃጊያ ሶፊያ ኤፌሶን የሚባሉ እነዚህ የጉባኤ ቤቶች
ናቸው። ሀጊያ ሶፊያ የዮሐንስ አፈወርቅ አጽም የሚገኝበት የአክሱም ጽዮን ማርያምን ቤተክርስቲያን ቅርጽ ዲዛይን የያዘ ነው። እዛ አንድ 3 ቀን ሄጃለሁኝ። እንግዲህ አጼ ኃይለ ሥላሴ ሀጊያ ሶፊያን አይተው ነው አክሱም ጽዮንን ሀጊያ ሶፊያን ለመተካት ብለው ያው ዲዛይኑ እንደምታየው አንድ ነው። የሀጊያ ሶፊያ በጣም ሰፊ ነው። በጣም አገር ምድር ነው። እንግዲህ በመጀመሪያ ቤተክርስቲያን የነበረ በአሁኑ ሰዓት ውስጡ ሁሉ ስዕል ነው። ስዕለ ማርያም፣ ስዕለ መድኃኔዓለም የቅዱሳን ስዕል ያለበት ነው። ስዕሉን አልፋቁትም። ያነሱት ጉልላቱን ነው። ጉልላቱን አንስተው ጨረቃ አስቀምጠውበታል። በመጀመሪያ ቤተክርስቲያን ነበር። ከዚያ ደግሞ እንደ ሙዚየም ተደረገ። አሁን ደግሞ ባለው ስርዓት ወደ መስጊድነት ተቀይሮ መስጊድ ሆኖ ነው የሚሰራው። ቁስጥንጥንያም እንደዚሁ ከተማዋ በአሁኑ ሰዓት ኢስታንቡል ተብላ ያው ከተማ ነው የሆነችው። ከነዚህ የጥንት ቅርሱን ይዘው ያሉ እንዳለ ቅሪተ ህንጻውም ያለው ኒቂያና ኤፌሶን ነው። ኒቂያ በአሁኑ ሰዓት ኢዝሚር ነው የሚሏት። ኒቂያ እየተባለች ብዙ ስማቸው ተቀይሯል። ከኤፌሶን ውጭ ያሉት ስማቸው ተቀይሯል። ሀጊያ ሶፊያም እንዳለ ነው። ስለዚህ ያ ቤተ መቅደስ በአሁኑ ሰዓት የሚያሳዝን ሂደት ላይ ነው ያለው። ስለዚህ አሁን ኢትዮጵያም እነዚህ ነገሮች ላለመደገማቸው ዋስትና የለንም። እንደዚህ ሊቃውንት እየተሰባሰቡ የበለጠ የተጠናከሩ የጥንቱን አቅማቸውን ያጠናከሩ ቤተክርስቲያን ለማስቀጠል ሙከራ ካልተደረገ አሁን ያለው ሁኔታ በሀገራችንም እየገባ ስለሆነ ይሄ ጎጂው ሰዶማዊ ህይወት ሁሉ እየገባ ስለሆነ አሁን እነሱም ከውጭ ያሉት በተለይ በቴክኖሎጂው የተሻለ ዕውቀት ስላላቸው የነገሩን አሳሳቢነት የችግሩን አሳሳቢነት ስለሚያውቁ ሁሉም በየጊዜው እየመጡ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ነው የሚያማክሩት ማለት ነው። መጋቢ ሚኒስትር ጥሩ አድርገው ተናግረዋል። ሀጊያ ቅድስት ሶፊያን የጠየቁት እነዚህ የግሪክ ኦርቶዶክስ ስብስቦች በተለይ በመላው ዓለም ቅርስ እንጠብቃለን እንደ ምሳሌ ያነሷት ቦታ እሷ ናት። በፊት ቤተ መቅደስ ነበረች፣ በኋላ እርሶን ደግሞ ሙዚየም ሆና ነበር። አሁን ደግሞ በእስልምና እምነት ተከታዮች ቁጥጥር ስር ነው ያለውና እንደነዚህ አይነት ታሪካዊ ቦታዎች እየጠፉ ናቸው። እነዚህ የምንጠብቀው እኛ ኦርቶዶክሳን አንድ ስንሆን፣ ሌሎችም በርካታ ያነሷቸው ቦታዎች አሉ አንድ ስንሆን ነው። ስለዚህ ኦርቶዶክስም ለብቻችን፣ ግሪክም ለብቻ፣ የራሻን ኦርቶዶክስ ለብቻ፣ ሌሎችም ለብቻ ብንሆን ውጤታማ አንሆንም። ስለዚህ እንደ ክርስትናችን አንድ ሆነን በመላው ዓለም የሚገኙ እነዚህ የማምለኪያ ስፍራዎች የሆኑትን ታሪካዊ ቦታዎች እንደ ሀጊያ ሶፊያ አይነት ቦታዎችን ልንጠብቅ ይገባል። በዚህ በሀጊያ ሶፊያ ዙሪያም ቅርሱ እንዳይጠፋ እንዳይበላሽ እንቅስቃሴ እያደረጉ እንዳለ ለቅዱስነታቸው በሪፖርት አቀርበዋልና እንግዲህ እንደነዚህ አይነት ታሪካዊ ቦታዎች እንዳይጠፉ ነው አብረን እንስራ። ስለዚህ ኢትዮጵያም የዚህ አካል መሆን አለባት የሚል ነው። ዝም ብለን በምንመለከትበት ሰዓት መጋቢ ሚኒስትር ግሪክ በኢኮኖሚ ትልቅ ደረጃ የደረሰች ነች። የራሷን ግዛት ብቻ ጠብቃ የራሷን ልጆቿን እያስተማረች መኖር ይቻላል። ከማንም በላይ ናቸው በኢኮኖሚም። ግን ክርስትናው አስገድዷቸው ክርስትና በመላው ዓለም ያለን አንድ መሆን አለብን። ግሪክ ውስጥ የሚገኙ ብቻ በየትም ቦታ የሚገኙ ክርስቲያኖች መሰቃየት የለባቸውም፣ ቅርሶች መጥፋት የለባቸው። ይሄን ደግሞ አንድ ስንሆን ነው የምንጠብቀውና ይህ ብለው ማሳያ አንዱ ያቀረቡት ሀጊያ ቅድስት ሶፊያን ነው ያነሱትና እርሶም ጥሩ አድርገው አብራርተውታል ቦታውንም ስላዩት ማለት ነው። ሌላው እነሱ ያነሱት በተለይ በአፍሪካ ውስጥም ክርስቲያኖች ላይ እየደረሰ ያሉ ጥቃቶች አሉ። እነዚህ ደግሞ የሃይማኖት ጽንፈኞች የሆኑ አካላት፣ የሌላ እምነት ተከታይ የሆኑ ጽንፈኛ አካላት በክርስቲያኑ ላይ ጥቃት እያደረሱ ነው። ደም መፋሰስ አለ። ብዙ ሰዎች አላስፈላጊ ህይወት ውስጥ እየገቡ ነው። ሰዎች በዜግነታቸው ተጽዕኖ እየደረሰባቸው የሚፈናቀሉ የሚሰደዱ ሰዎች አሉ። ስለዚህ ለነዚህ ሁሉ አንድ ስንሆን ለምንደርስላቸው እና እነዚህን ደግሞ ምዕራባውያን ጆሮአቸው ሰጥተው አይመለከቱም። ምንም የሚመለከቱ ነገር የለም። እነሱ ከደም ከተፋሰሰ ንብረት ከወደመ በኋላ በዛ ጥቅም ያገኙትን መሳሪያ ሽጠው
የተለያየ ነገር አድርገው የሚያገኙት እንጂ የክርስቲያኖች መሰቃየት መበደል ለነሱ ምንም ነገር አይደለም አውሮፓውያኖችም ወደ አፍሪካ ፊታቸውን ዞር የሚመለከቱት ጉዳይ አይደለም ስለዚህ አፍሪካ ውስጥም ያሉ እነዚህ አላስፈላጊ የሆኑ ደመፋሰሶች ክርስትናን የማመንመን ክርስትናን የመክፋን ነገሮችም ዓለም እንደሚያውቀው እናደርጋለን ይሄ የሚደረገው ህብረታችን አንድ ሲሆን ሲጠናከር ነውና በአፍሪካ ውስጥ በተለያየ ቦታ የሚደረጉት ነገሮች ሁሉ እኛ በውጭ ዓለም ሆነ በቴክኖሎጂ በተለያየ ምናያቸው ነገሮች ናቸውና ለዚህ ሁሉ ችግር ለመፍታት አንድ መሆን ነውና ቅዱስነታቸው ይህ አንድነታችን ኢትዮጵያን በዚህ አንድነት ውስጥ ገብታ ተካታ በመንሰራበት ወቅት በርካታ ስራዎች መስራት እንችላለን እስካሁን በአንድነት ውስጥ የ25 ሀገራት ስብስቦች አሉ ወደፊት ክርስትናውንም እያሰፋ መሄድ አለብን የሚል መልእክት ነው ያቀረቡት ይሄም በጣም ደስ የሚል እኔና እርሶም ብዙ ጊዜ በወቅታዊ ጉዳይ ላይ የምናነሳው ጉዳይ ነው አንዱ ይሄ ነጥብ እውነት ነው መምህር እንግዲህ ያው ጉባኤውም እየተከፈተ ስለሆነ ይሄን ነገር ለማጠቃለል የማጠቃለያ ሐሳብ ነው እንግዲህ መስጠት የሚችለው ጊዜያችን ስላልፈቀደልን ማለት ነው እንግዲህ በዚህ በማጠቃለያ ሐሳባችን ቀደምም በየንግግራችን መካከል ላይ የዚህን ጉባኤ ጥቅም አላማ ለመግለጽ ሙከራ አድርገናል አሁንም ቀሪው ወይም ደግሞ መጪው ግንቦት ርክበ ካህናት ነው ርክበ ካህናት ደግሞ ያው ቅድስት ቤተክርስቲያናችን ከሐዋርያት የመጣውን ሥርዓት ተከትላ ጉባኤ የምታካሂድበት በጣም ትልቅ የሆኑ አጀንዳዎች የሚቀርጹበት ጉባኤ ጳጳሳት ጉባኤ ነው በመላው ዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የሚገኙበት ስለሆነ ይሄ ጉባኤ አሁን ያለው የዝክረ ኒቂያ አገር አቀፍ ጉባኤ ደግሞ ለግንቦቱ ርክበ ካህናት ብዙ ምክረ ሐሳብን ውሳኔ ሊሰጣቸው የሚገቡ ቅድስት ቤተክርስቲያን አቋሟን አጠናክራ እንድትቀጥል ትልቅ ምክረ ሐሳብ ትልቅ ግብአት እንደሚሆን ነው ተስፋ የማደርገው ስለዚህ እንግዲህ ምእመናንም ድርሻ አላቸው በነገራችን ላይ ወደፊት ምእመናንም በሐሳብም ጭምር እንደገናም ደግሞ ሊቃውንቱን ጉባኤውን በመደገፍ በብዙ መንገድ ሊተባበሩ ወይም ደግሞ ድጋፍ ሊያደርጉ ይገባል የቤተክርስቲያን አገልጋዮች ምክንያቱም ሁሉም የሚወለደው ሊቀ ጳጳሱም ቄሱም መነኩሴውም ዲያቆኑም ከነዚህ መምህራን አብራክ ስለሆነ እነሱ የሚሰጡትን አቅጣጫ መቀበል እና በዚያ መሰረት መንቀሳቀስ ይኖርብናል ማለት ነው አሁን ያለውን የተበታተነ የማህበራዊ ሚዲያ ሐሳብ ተተን ከሊቃውንቶቻችን የሚወርደውን ያንን ነው ማስተላለፍ የሚገባን ብዬ አስባለሁ እንግዲህ እንዳሉት ነው ካለን ሰዓት አንፃር ተቀላል ስናደርገው አሁን የውጭ ዓለምን ኦርቶዶክስ አንድነት የምንለው በአንድነት ብዙ ስራ መስራት ይቻላል ጠቀሜታ አለ ተከፋፍለን ሁላችንም በተናጠል ከምንሄድ አንድ ብንሆን ውጤታማ ስራ እንሰራለን የሚል ነው ጭብጡ በሀገር ቤትም ቅድም የዝክረ ኒቂያን ሀገር አቀፍ ጉባኤም በመናነሳበት ሰዓት እሱም አንድነት ላይ ነው በአንድነት መስራት በአንድነት ማገልገል የቤተክርስቲያን ችግር ከውጭም ከውስጥም ያለውን መፍታት ያስችላል የሚል ነው ያው ሁለቱም ሐሳቦች አንድነት ላይ የሚያጠነጥኑ ጉዳይ ስለሆነ እንግዲህ ሁሉንም እዚህ ቦታ ላይ ማንሳት ባይቻልም ወደፊት ደግሞ እየተከታተልን በሀገር ቤትም ያለውን በውጭም ደግሞ ልክ እንደ ግሪክ ኦርቶዶክስ የሚሰሩ ስራዎችን እየተከታተልን ዘገባዎቹን የምናቀርብ ነው የሚሆነው ዛሬ አሁን ካለን ሰዓት አቋያ በዚሁ እናብቃ ክቡራን ተመልካቾቻችን የዛሬው መርሃ ግብር ስትከታተሉት የነበረውን ይመስላል በሀገር ቤት አንድ ጉዳይ በውጭ ዓለም ደግሞ አንድ ጉዳይ ይዘን በወቅታዊ ጉዳይ ያቀረብነው ይመስላል መርሃ ግብሩን ይዘን የቀረብነው መጋቢ ሚስተር ሳሉ አድማሱ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር መርሃ ግብሩን እኛ በዚህ እናጠናቀቃለን ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን እኛ በዚህ እንሰናበታለን ሰላም